ማትሪክስ ማለት ባጭሩ የሆነ ሰዎች የገነቡት መስመር ማለት ነው። ከዚህ በፊት የማናቃቸውም ሰዎች የገነቡት መስመር አለ። በዛ መስመር ውስጥ እንድንሄድ የተሰመረ መስመር ማለት ነው። ማትሪክስ ማለት ያ ነው። ላይክ ለምሳሌ አሳ በፊልም ላይ ታችሁ ከሆነ ማለት ነው በሆነ ብልቃጥ ውስጥ ወይም ደግሞ በሆነ መስታወት ውስጥ እንዲያድግ ይደረጋል። ውሃ ይሰጠውና በዛ በሆነ መስታወት ውስጥ እንዲያድግ ይደረጋል ማለት ነው። ነገር ግን ይህ አሳ እዛ ውሃ ውስጥ እዛ ብልቃጥ ውስጥ ሲያድግ ማለት ነው ከውጭ ያለውን ዓለም ይመለከታል። ነገር ግን ያንን ወደ ውጭ ዓለም መውጣት አይችልም። እዛች መስታወት ውስጥ ታጥሮ ነው የሚኖረው ማለት ነው። የሚፈልገው ነገር ይሰጠዋል፣ ከዛ መውጣት አይችልም ማለት ነው። ይሄ አሳው ትክክለኛው ቦታው ባህር ወይም ውቅያኖስ ሊሆን ይችላል። የዚህ አሳ ትክክለኛ ቦታ ማለት ነው እንዲኖር የተፈጠረው በዛ ቦታ ሊሆን ይችላል። ነገር ግን ይህ አሳ እሱ ባልፈለገው አቅጣጫ ማለት ነው በሌሎች ፍጥረታት አማካኝነት ማለት ነው ይቆለፋል ወይም ደግሞ እንዳይወጣ ይደረጋል ከሆነ መስመር ውስጥ ማለት ነው። ስለዚህ ማትሪክስ ማለት ያ ነው ባጭሩ ማለት ነው። የሆነ ከዚህ በፊት የምናቃቸውም ሰዎች ሊሆን ይችላል ያበጁልን የህይወት መስመር ከዛ መስመር ውስጥ እንዳንወጣ ያደረጉት ማለት ነው። ያ ማትሪክስ ማለት ነው። ለምሳሌ የሆነ ወቅት ላይ ሰዎች ኢንዱስትሪያላይዜሽን ዘመን ላይ ማለት ነው አንዳንድ ምርቶችን ማምረት በሚጀምሩበት ጊዜ ያንን ምርት ለማምረት የሆነ የተማረ የሰው ኃይል ያስፈልጋቸው ነበር። ያንን የሚያመርት ማለት ነው የሆነ የተማረ የሰው ኃይል ያስፈልጋቸው ነበር ለዛ ኢንዱስትሪ ለመግባት ማለት ነው። የዛ ኢንዱስትሪ ውስጥ ገብተው ያንን ምርት እንዲያመርት የሆነ ሰው ማስተማር ነበረባቸው ማለት ነው። ለዛ ኢንዱስትሪ ለማብቃት ነው ማለት ነው። ትምህርት የሚባል ነገር ከዛ ይጀምረው ማለት ነው። ኢንዱስትሪያላይዜሽን ከሚባል ዘመን ከዛ ጀምሮ ነው እስካሁን ድረስ ትምህርት ይቀጥለው ማለት ነው። በዚህ ቪዲዮ ልናገር የፈለኩት ምንድነው ይሄ ትምህርት ይጠቅማል ትምህርት አይጠቅምም የሚሉ የተለያዩ ኮንሰፕቶች ቢኖሩም ነገር ግን እንዳጠቃላይ ማለት ነው ትምህርት የሚጠቅመው ሰው አለ፣ የማይጠቅመው ሰው አለ ማለት ነው። ስለ ገንዘብ ስናወራ ብዙ ጊዜ ከትምህርት ጋር እናገናኛለን ማለት ነው። የተማረ ሀብታም አለ፣ ያልተማረ ባለሀብትም አለ፣ ያልተማረ ድሃም አለ፣ የተማረ ድሃም አለ ማለት ነው። ትምህርት በራሱ ጥሩ መጥፎም ነው ልንል የምንችለው ነገር አለ ማለት ነው። መማር በራሱ ጥሩ ነገር ነው፣ መጥፎ ሊሆን አይችልም። እዚህ ጋር 5 አስተሳሰቦች ናቸው ወይም 5 ማይንድ ሴቶችን በዚህ ቪዲዮ እንድናይ ይፈልጋሉ ማለት ነው። እነዚህ 5 ማይንድ ሴቶች ምንድናቸው? ገንዘብን ወይም ደግሞ ሀብትን ለመገንባት የሚሄዱ ማይንድ ሴቶች ናቸው፣ አስተሳሰቦች ናቸው ማለት ነው። ከነዚህ አስተሳሰቦች ውስጥ 3ቱ አስተሳሰቦች ወይም 3ቱ ማይንድ ሴቶች ስለ ገንዘብ ያለን እውቀት ኔጌቲቭ የሆኑ አስተሳሰቦች ወይም ኔጌቲቭ የሆኑ ማይንድ ሴቶች ናቸው። ከዛ የቀረው 2ቱ ደግሞ ፖዚቲቭ የሆኑ ናቸው ማለት ነው። ስለዚህ እነዚህን 5 አስተሳሰቦች ማለት ነው ወደ ራሳችሁ ህይወት አምጣችሁ መተግበር ነው የሚጠበቅባችሁ ማለት ነው። ኔጌቲቭን መተው ከዛ ፖዚቲቭን ደግሞ አፕላይ ማድረግ ነው ማለት ነው። በዚህ ሂደት ውስጥ ገንዘብን እንዴት ክሬት እንደምታደርጉ ገንዘብ እንዴት እንደምትሰሩ ያውቃችሁ ትመጣላችሁ ማለት ነው። ሀብታም ለመሆን የምትፈልጉ የዚህ ቻናል ቤተሰቦች ካላችሁ ወይም ገንዘብን መስራት ሀብት እንግዲህ ለተለያየ ሰው የተለያየ ፖይንት ነው ያለው ማለት ነው። ለአንዳንዶቹ ሚሊዮነር መሆን ሀብታም ሊሆን ይችላል፣ ለአንዳንዶቹ ደግሞ ብዙ ሺዎችን ሜክ ማድረግ ሀብት ሊሆን ይችላል ማለት ነው። ስለዚህ በዚህም ሆነ በዛ ግን እናንተ በምታስቡት አይነት እናንተ በሚመቻችሁ ያህል ገንዘብ መስራት ከፈለጋችሁ እነዚህን 5 ማይንድ ሴቶች ወይም አመለካከቶች አፕላይ ማድረግ ይኖርባቸዋል ማለት ነው። 5ቱ ውስጥ እንዳልኳችሁ 3ቱ ኔጌቲቭ ናቸው፣ 3ቱ መተው ነው፣ 2ቱ ደግሞ ፖዚቲቭ ናቸው። እነሱን አፕላይ ማድረግ ነው ማለት ነው። ወደ ቪዲዮ እንሂድ። ሰላም ቤተሰቦች እንዴታችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግና የደወል ምልክቱን በመጫን ጆይን ማድረግ አትርሱ። ቪዲዮ ደግሞ ለብዙ ሰዎች አልጎሪዝም እንዲለቀው ላይክ ማድረግ እንዳይረሳ። ቀጥታ ሀብታም ለመሆን ወይም ገንዘብን ለመስራት የሚያስፈልጉን 5 አመለካከቶች ወይም 5 ማይንድ ሴቶች ወደ እነሱ እንሂድ። የመጀመሪያው ኔጌቲቭ ወይም አሉታዊ የሆነ አስተሳሰብ ነው ማለት ነው። ከገንዘብ ጋር የተያያዘ ማለት ነው። ምንድነው? ሀብትን እንደ ኃጢአት መቁጠር ማለት ነው። ብዙ ጊዜ ገንዘብን በፊልሞቻችን ላይ አማርኛ ፊልም ላይ አይታችሁ ከሆነ ማለት ነው ገንዘብን እንደ መጥፎ ነገር እንደ ኃጢአት መቁጠር፣ ገንዘብ መስራትን ሀብታም መሆንን እንደ ኃጢአት መቁጠር፣ ኃጢአተኛ ሰዎች አድርጎ ማሰብ፣ ሀብታም ሰዎችን ፍቅር የማይገባቸው ደስተኛ የማይሆኑ ወይም ደስተኛ ህይወት ሊኖራቸው የማይችሉ አይነት ሰዎች አድርገን ሀብታም ሰዎችን እንደዛ ነው እንድናስብ ተደርገናል በፊልሞቻችን። ስፔሻሊ አማርኛ ፊልሞች ላይ እንደዛ አይነት ነገር ነው የሚስተዋለው እና ከገንዘብ ጋር የተያያዘ ኔጌቲቭ ነገሮች አሉ ብዙ ጊዜ ማለት ነው። የድሃው ቤተሰብ በጣም ደስተኛ የሆነ ፋሚሊ ምናምን ያሳየናል። ከዛ ወደ ሀብታሙ ጋር ሲሄድ ግን በቃ ፍቅር የሌለበት፣ ብጥብጥ የሌለበት፣ ረብሻ ያለበት ብዙ ደስ የማይሉ ነገሮች፣ ሀብታም የሚባል ባል ሚስቱ ላይ ሲማግጥ ምናምን እንደዚህ ኔጌቲቭ ነገሮችን ነው የሚያሳየና ከሀብት ጋር የተያያዘ ነገር ኔጌቲቭ የሆነ አሉታዊ የሆነ ማይንድ ሴት እንዲፈጠርብን አድርጎናል ማለት ነው። ይሄ ነገር በእርግጥ መጽሐፉም የሚለው ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል። ገንዘብን መውደድ ነው የሚለው። ያ ማለት ገንዘብን እንደ አምላካችን ማየት የኃጢአት ሁሉ ስር ሊሆን ይችላል፣ ምንም ጥያቄ የለውም። ነገር ግን ገንዘብን እንደ አምላክ ማየት ሳይሆን ያልኳችሁ ያለሁት ማለት ነው ገንዘብ ያስፈልጋል፣ በቃ ምንም ጥያቄ የለውም። ገንዘብ የሚያስፈልገን ነው። ገንዘብ የሚያስፈልገን ነገር ከሆነ ገንዘብን እንዴት መጠቀም እንዳለብን ነው። ገንዘቡን የሚጠቀምብን ከሆነ ያኔ አይሆን ነገሮች ሊፈጠሩ ይችላሉ። በእርግጥ
ያንን ማይንድ ሴትን መጀመሪያ ማስተካከል አለብን ማለት ነው። ገንዘብ ወይም ሀብት በራሱ ማለት ነው መጥፎ ነገር እንዳልሆነ ማለት ነው። ይህንን ማይንድ ሴትን ካላስተካከልከው ገንዘብን ወይም ወደ መስራት በጭራሽ ልትሄድ አትችልም ማለት ነው። ገንዘብ እንዴት ክሬት የምታደርግበት ወይም ገንዘብ እንዴት ነው የምሰራው የሚለውን ሀሳብ ከመጀመሪያውኑ ላይ አይመጣልህም ማለት ነው። ምክንያቱም ገንዘብ መጥፎ ነው፣ ገንዘብ እጅግ በጣም የሚያስጠላ ነገር ነው ካልክ ገንዘብን ወደ መስራት ስለማትሄድ ማለት ነው። ስለዚህ ይህንን አመለካከትን መጀመሪያ ቀይረው። ይሄ መጥፎ አመለካከት ነው። ሁለተኛ ምን መሰላችሁ? እውቀት ነው። ታች ክላስ እያልን እንከራከራለን። እውቀትና ገንዘብ ቤቱ ይበልጣል እያልን ማለት ነው። አንዳንዶች እውቀት ይላሉ፣ አንዳንዶች ደግሞ ገንዘብ ይበልጣል። በእርግጥ የሚበልጠው እውቀት ነው። እውቀት ካለ ገንዘብ ወደ አንተ እንዴት እንደሚመጣ ማወቅ ትችላለህ። ስለዚህ ሁለተኛው ማይንድ ሴት ምንድነው? ገንዘብ ይበልጣል የሚለውን ማይንድ ሴት እዚች ጋር ትክክል አይደለም የሚለው ነገር ነው ማለት ነው። ኢቭን ጠቢቡ ሰለሞን ራሱ ፈጣሪ ሲጠይቀው እኮ ጥበብን ስጠኝ ነው አይደለም እንዴ? እውቀት እጅግ በጣም ወሳኝ ነገር ነው ማለት ነው። ስለዚህ እውቀት እጅግ በጣም አስፈላጊ ነገር ነው ማለት በእርግጥ ዲስ ዴይስ ማለት ነው ከዩኒቨርሲቲ ተመርቀው ስራ ማጣት ኖርማል ነገር ነው። ከዚህ አንፃር ነገሮች ግራ ሊያጋቡ ይችላሉ። ለምሳሌ ድሃ ልጅ ሆነ ከዩኒቨርሲቲ ተመርቀ ስራ አጥተህ ከሆነ ከገንዘብና ከእውቀት ብል እንዴት እውቀት ይበልጣል ልትለኝ አልችልም። እንደዚህ አይነት ሪያሊስቲክ የሆኑ ነገሮች አሉ፣ የማይካዱ ነገሮች ማለት ነው። ግን ዲፕ ኢንሳይድ ስንመለከት ማለት ነው ዩኒቨርሲቲ ምን ያህል እውቀት ሰጥቶናል የሚለው ነገር አጠያያቂ ነው። ዩኒቨርሲቲ ገብተን ተምረን ሊሆን ይችላል፣ ግን የገባንበት ዩኒቨርሲቲ ምን ያህል እውቀት ሰጥቶናል ዩኒቨርሲቲው፣ እኛስ ምን ያህል እውቀት በዛ ፊልድ ማለት ነው ምን ያህል እውቀትን ቀስመናል የሚለው ነገር አጠያያቂ ነው። ስለዚህ ዩኒቨርሲቲ መመረቅም እውቀት ማግኘት ነው ብሎ ማሰቡም ትክክል አይደለም ማለት ነው። በየትኛውም አቅጣጫ ብትመለከቱ ለምሳሌ በመቶ ሺዎች በሚሊዮኖች ማለት ነው ኢንቨስት ተደርጎ እውቀትን የሚቀስሙ እዚሁ ኢትዮጵያ ውስጥ እንኳን ብንመለከት ማለት ነው በብዙ ሚሊዮኖች ማለት ነው ኢንቨስት አድርጎ የሚያስተምሩ ማለት ነው ልጆቻቸው የሚያስተምሩ አሉ ማለት ነው። ስፔሻሊ አዲስ አበባ ውስጥ ማለት ነው የሚገርሙ ትምህርት ቤቶች አሉ ማለት ነው። ይሄ ማለት እውቀት እንደሚበልጥ ነው። ሚሊየንስ ኢንቨስት አድርጎ በአንድ አመት ውስጥ ለምሳሌ በአንድ ምናምን ሚሊዮን እየከፈሉ የሚያስተምሩ ልጆቻቸው አሉ ማለት ነው። ይሄ የግል ትምህርት ቤቶች ምናምን ነገር ማለት ነው። አንዳንድ አዳሪ ትምህርት ቤቶች ምናምን ነገር አሉ። ይሄ ማለት እውቀት ምን ያህል እንደሚበልጥ የሚያሳይ ነገር ነው ማለት ነው። ሌላ ሀገር ሳትሄዱ ማለት ነው። ስፔሻሊ እነዚህ ትምህርት ቤቶች ምንድነው ስኮላርሺፕ ነው የሚሰጣቸው አብዛኞቹ ማለት ነው። ወደ 90% የሚሆኑት ከዚህ ሀገር ውጭ ሀገር ሄደው ማለት ነው ዩኒቨርሲቲ እንዲከታተሉ ይደረጋሉ ማለት ነው። ይሄ የሚያሳየው ስፔሻሊ የአሜሪካ ትምህርት ቤቶች አሉ እኛ ሀገር ውስጥ ማለት ነው። ምንድነው የሚያደርጉት እነሱ ማለት ነው እዚህ ያሉትን ተማሪዎች ማለት ነው የአፍሪካ ተማሪዎችን የኢትዮጵያ ተማሪዎችን ማለት ነው በብዙ ገንዘብ ከፍለው እዚህ ከተማሩ በኋላ ወደዛ ይወስዷቸዋል ማለት ነው። ከዛ ጉግል ካምፓኒ ኦር ሰምቲንግ እንደዛ አይነት ትልቅ ቦታዎች ውስጥ ይሰራሉ ማለት ነው። ይሄ ማለት እውቀት ምን ያህል አስፈላጊ እንደሆነ እውቀት ምን ያህል ነሰሰሪ እንደሆነ ከነሱ ማየት እንችላለን ማለት ነው። እኛ ግን የተማርነው እውቀት ምን ያህል እኛ ላለንበት ዓለም እኛ የተማርንበት ግራጁዌት ያደረግንበት ዩኒቨርሲቲ ምን ያህል አሁን ላለንበት ምን ያህል አብቅቶናል፣ እሱ ሌላ ጥያቄ ነው ማለት ነው። እውቀት የሚባለውን ነገር አፕላይድ ናውሌጅ የምንለውን ነገር ማለት ነው። ይሄ ለምሳሌ እኔ ኬሚካል ኢንጂነሪንግ የተመረኩትና ይሄንን ናውሌጅ ማለት ነው እንዴት አፕላይ አድርገን ማለት ነው ገንዘብ እንደምንሰራ እሱ ነገር አልተማርንም በእርግጥ ማለት ነው። ስለዚህ ሪል እውቀት ዲፕ እውቀት ማለት ነው መጀመሪያውን ቀስመን ቢሆን ኖሮ ማለት ነው በእርግጠኝነት ገንዘቡ ይመጣ ነበር ማለት ነው። ስለዚህ ባጭሩ ግን ለማለት ፈልጌ ነው ገንዘብ እና እውቀት አለ። እውቀት ገንዘብን ይቀድማል ማለት ነው። እውቀት ነው ገንዘብን ሊቀድም የሚችለው ነገር ማለት ነው። እኛ ካሳለፍነው አይነት ከዛ አይነት ሲቹዌሽን አለ ማየት አለብን ማለት ነው። ስለዚህ እቺ ነገር እጅግ በጣም ወሳኝ ነገር ናት ማለት ነው። መቼም ቢሆን እውቀት ይበልጣል። ይሄን አስተሳሰብን ይሄን ማይንድሴትን ተመልከተው። ሶስተኛ ደግሞ ቁጠባ ነው ማለት ነው። ሴቪንግ እጅግ በጣም አስፈላጊ ነው ይባላል ማለት ነው። ብዙ ጊዜ በሚዲያዎች በሶሻል ሚዲያ ቆጥቡ ይባላል። ከቆጠብክ ያው አፍተር ኦል ማለት ነው መሸለም ነው፣ ልትሸለም ትችላለህ ስለቆጠብክ ማለት ነው እንጂ ከዛ ያለፈ ነገር ሊኖር አይችልም። አክቹአሊ ቆጥበ የተወሰነ ገንዘብ ያህል ካስፈለገ ኢንቨስት ለማድረግ ማለት ነው ለመቆጠብ የሆነ ገንዘብ መቆጠብ ይጠበቅብህ ይችላል። ዝም ብለህ ገንዘብ ሳይወር የሆነ ነገር ኢንቨስት ላድርግ ብትል የማችለው ነገር ነው። ሴቪንግ የሚያስፈልግበት ሲቹዌሽን አለ ኦብቪየስሊ ምን ጥያቄ የለውም። ነገር ግን ብዙ ገንዘብ ግን ካለ አንተ ለምትሰራው ነገር ቢዝነስ ለመክፈት ፈልገህ ከሆነ ለምሳሌ ለዛ ቢዝነስ ማለት ነው የሚያስፈልግ ገንዘብ ካለ እሱን ገንዘብ መቆጠቡ ሮንግ ነው ማለት ነው። ምክንያቱም የገንዘብ ቫልዩ የገንዘብ ዋጋ ያነሰ ስለሚሄድ ማለት ነው። የዛሬ 5 ዓመት ቆጥቤ የሆነ መኪና ገዛለሁኝ ካልክ የዛሬ 5 ዓመት ያ መኪና እንደገና የዛሬ 10 ዓመት የምትገዛው ነው የሚለው ማለት ነው። ስለዚህ ስለ ቁጠባ ብዙ ጊዜ ፖዚቲቭ ነገሮች ይነሳሉ በሶሻል ሚዲያ።
መቆጠብ ባንኩን ነው የሚያሳድገው እንጂ ያን ያህል አንተን አያሳድግም ማለት ነው። ቅድም እንዳልኳችሁ ነው ገንዘብን ማስቀመጥ ለተወሰነ ዓላማ የሆነ ዓላማ ካላችሁ ገንዘብን ማስቀመጥ ትክክል አይደለም ያልኩኝ አይደለም። እዚህ በጣም አስፈላጊ ነገር ነው። ከዛ ውጪ ግን ለሎንግ 5 ዓመት 10 ዓመት አስቀምጬ የሆነ ነገር የተሻለ ነገር አገኛለሁ የምትል ከሆነ አሉ ለምሳሌ የማውቃቸው ጓደኞቼ ማለት ነው ብዙ ገንዘብ ያላቸው ማለት ነው። ነገር ግን ያንን ገንዘብ ኢንቨስት አያደርጉበትም፣ ምንም ነገር አይሰሩበትም። ኦልሬዲ ያ ገንዘባቸው ባንክ ውስጥ ያለው ማለት ነው። ይሄ ነገር ቁጠባ የሚባለው ነገር ከአእምሮ ብታጠፋው ማለት ነው። ስለዚህ የሚጠቅምበት መንገድ አለ፣ የማይጠቅምበትም መንገድ አለ ማለት ነው። ስለዚህ ይሄኛው ሶስተኛው የገንዘብ ማይንድ ሴት ነው ማለት ነው። አራተኛው ደግሞ ህብረት ነው ማለት ነው። ገንዘብን ለመስራት ከፈለግ ህብረት ያስፈልጋል። ለብዙ ሆነ ማለት ነው ገንዘብን መስራት እጅግ በጣም ቀላል ነው ማለት ብቻህን ሆነ። ይሄ ድር ቢያብር አንበሳ ያስር ነው የሚባለው አይደለ? ሶ ብቻህን ሆነ ፋይት ከምታደርግ ይልቅ አንዳንድ ጊዜ በህብረት ሆነ ከሰዎች ጋር ሆነ ብትሞክረው ማለት ነው ገንዘብን የምትሰራበትን አቅጣጫ ማለት ነው። ሶ ይሄ ነገር እጅግ በጣም ይጠቅማል ማለት ነው። ሶ ይሄ ፖዚቲቭ የሆነ ማይንድ ሴት ማለት ነው። ስለዚህ ከሰዎች ጋር እንድትሰራ የሚያደርግ ከሆነ ያንተ ቢዝነስ ማለት ነው ሶ ብታብር ማለት ነው አሪፍ ነው። ከሰዎች ጋር ብታብር ከሰዎች ጋር አብረህ ብትሰራ እጅግ በጣም አሪፍ ነገር ነው ማለት ነው። ይሄ አምስተኛውና የመጨረሻው መንገዱን እለፍ ይባላል ማለት ነው። ወይም ደግሞ ይሄ ፊለሪቲ ማለት ነው። ብዙ ጊዜ ገንዘብ በቀላሉ የሚገኝ ነገር አይደለም። ሀብት በቀላሉ የሚገነባ ነገር አይደለም። ከፍተኛ የሆነ ከባድ የሆነ መስዋዕትነት ይጠይቃል። ስፔሻሊ የድሃ ልጅ ከሆንክ ማለት ነው ብዙ መስዋዕትነቶችን አልፈ ነው ገንዘብ የምትሰራው እንጂ በአንዴ የሚሰራ ነገር በአንዴ ይመጣ ነገር አይደለም። ብዙ ጊዜ ይወስድባል፣ ብዙ ኢነርጂ ይወስድባል፣ ብዙ አቴንሽንን፣ ጉልበትን፣ ብዙ ነገሮችን ኢንቨስት አድርገህ ነው ገንዘብ የምታገኘው ሀብት የምታገኘው። ዝም ብሎ በቀላሉ የሚገኝ ነገር አይደለም። እነዛን መንገዶች ማለፍ እነዛ ፌለሪቲዎችን እነዛ ውድቀቶችን ለማለፍ ዝግጁ መሆን አለብህ። አንዴ የሆነ ነገር ፌል ስላደረግ ብቻ የሆነ ማቆም አለብን ማለት አለ። ወይም ደግሞ ፌል ሳላደርግ ወይም ምንም ነገር ውድቀት ሳላገኝ ገንዘብን በአንድ ያገኛለሁኝ የሚባል ነገር የለም። በወር 100,000 ብር በአንድ ይሰራሉ የሚባል ሳይንስ የለም። ሶሻል ሚዲያ ላይ አይታችሁ ከሆነ እንደዚህ አይነት አንዳንድ ቪዲዮዎች አላስፈላጊ ቪዲዮዎች አሉ አይደል? በቀን 600,000 በቀን 50,000 በቀን 20,000 በቀን እንደዚህ ምናምን የምትሰሩበት 6 መንገዶች ነው። አይሰራም። ዝም ብሎ ነገር የሚገኝ ነገር አለ። ገንዘብ መስዋዕትነትን ይጠይቃል። ሰው ብዙ ነገሮችን አልፈ ነው ገንዘብን ልትሰራ የምትችለው ማለት ነው። ሶ እነዛን መስዋዕትነቶች እነዛን የሚከፈሉ ነገሮችን ለመክፈል you have to be ready ማለት ነው for that። ሶ እነዛ ነገሮች ለዛ ነገር ዝግጁ ስትሆን ማለት ነው ገንዘብን ወደ መስራት ትመጣለህ ማለት ነው። ሆፕፉሊ እነዚህን 5 ነገሮች እንደምትተገብራቸው ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ለዚህ ቻናል ልጅ ሰብስክራይብ ማድረግና ጆይን ማድረግ እንዳይረሳ። በቀጣይ ሀሳብ እስካገኛችሁ ድረስ ሰላማችሁ ይብዛ።